መስማት። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ልበ ንረሲ ከመንገበር ግብረ እግዚአብሔር የዮሐንስ ወንጌል ምዕራፍ 6 ቁጥር 28 የእግዚአብሔርን ሥራ እንሰራ ዘንድ ምን እናድርግ አሉት። ምንተ ንረሲ ከመ ንግበር ግብረ እግዚአብሔር። እግዚአብሔር በዚህ ቃል ሁላችንንም ያስተምረን ይምከረን። በተማርነው ደግሞ መልካም ፍሬ እንድናፈራ አምላካችን እግዚአብሔር ይርዳን። እኔ የምናገርበትን አንደበት ለእናንተ የምትሰሙበትን እዝነ ልቡና ለሁላችንም ያድለን። ምንተ ንረሲ ከመ ንግበር ግብረ እግዚአብሔር። የእግዚአብሔርን ስራ እንድንሰራ ምን እናድርግ? ይህ ጥያቄ ምናልባት የሁላችንም ሊሆን ይችላል። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ወደ 8 አንቀጾች አሉት። ከዛ መካከል የተወሰኑትን አንቀጾች ለማብራራት እንሞክራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወቅት የገሊላ ባህር ካሉት ውስጥ መካከል ጥብርያዶስ፣ ጌርጌሴኖን የሚባሉ ባህሮች በጣም ይታወቃሉ። በስፋት በወንጌል ውስጥ ተጽፈዋል እና እነዚህም ባህሮች የሚሻገረው በጀልባዎች ነበረ። የብሱን በየብስ ሲያስተምር ውሎ ከዛ ደግሞ ባህሩን ተሻግሮ የገሊላ ባህር ጥብርያዶስን ተሻግሮ ያስተምር ነበረ በጀልባ እና እያስተማረ ባለበት ሰዓት ሁላችሁም ታሪኩን እንደምታውቁት ጌታችን መድኃኒታችን ኢየሱስ ክርስቶስን ብዙ ሕዝብ ይከተለው ነበረ። ቃሉን ከመስማታቸው የተነሳ እርሱን እየተከተሉ ታምራቱን እያዩ፣ ነገር ግን የሰው ልጅ ደግሞ በቃለ እግዚአብሔር ብቻ አይኖርም። በምን ጭምር ነው የሚኖረው? በእንጀራ ጭምር ነው። ምክንያቱም መጽሐፍ ይላል ሰው በእንጀራ ብቻ አይኖርም ካለ እንጀራም ያስፈልጋል ማለት ነው። ስለዚህ ለሰው ለስጋ ምግቡ እንጀራ፣ ለነፍስ ምግቡ የእግዚአብሔር ቃል ያስፈልገዋል እና የእግዚአብሔርን ቃል እየተማሩ ለስጋቸው ምግብ ግን እርቧቸው ነበረ። ጌታችን ኢየሱስ ክርስቶስም ረሃባቸውን አየ። ለተራቡት ምግብን የሚሰጥ ለተጠሙት የሚያጠጣ አምላካችን አይቶ ወምህሮም አዘነላቸው። አዝኖም ከንፈሩን መጥቶ አላለፈም። እነዚህ ሰዎች እንደተራቡ ሊሄዱ አይገባም። ስለዚህ እንጀራ አምጡና ስጧቸዋል። ለዚህ ያህል ሕዝብ ምን ያህል እንጀራ እናገኛለን? እኛ ቤትና ንብረታችንን ጥለን መተናል። በዚያውስ ላይ ደግሞ ቤትና ንብረታችንን ብንይዝ ይህ ሕዝብ እኮ በጣም ብዙ ነው። ለዚህ ያህል የሚያበቃ የለም። ያለን 5 እንጀራ በዛ ላይ ደግሞ 2 ዓሣ ነው አሉት። ግዴላችሁም ያላችሁን አምጡ አላቸው። ያለንን ለእግዚአብሔር ማሳየት መልካም ነው። ያለንን አበርክትልን ማለት መልካም ነው። ሳናማርር እግዚአብሔርን በማመስገን አበርክትልን ብሎ መናገር። ይህ ማበርከት አስቀድሞ ነቢዩ ኤልያስ ሲያስተምር ይህ በዚህ ዓለም ላይ የነበሩ ሰዎች እጅግ ከፉ። ጣዖት እያመለኩ ኃጢአት እየሰሩ ወደ እግዚአብሔር ተመለሱ ቢላቸው የማይመለሱ ሆኑ። ነቢዩ ኤልያስም ያንተን አቅም እንዲያውቁት እግዚአብሔር ሆይ ሰማይን ዝጋ ብሎ ሰማይ ዝናብ እንዳይሰጥ ምድር ደግሞ የተከሉባትን እንዳታበቅል ተከለከለች። እንዲህ ሆኖ 3 ዓመት ከኖረ በኋላ ኤልያስ ጨክኖ የማይማልድ ሆነ። እግዚአብሔር ለፍጥረቱ አዛኝ ስለሆነ ኤልያስ እንዲማልደው የኤልያስን ምግብ አስቀረበት። ራበይ ብሎ ወደ እግዚአብሔር አመለከተ። እግዚአብሔርም ወደ ሰራጵታ ሂድ፣ በዛም አንዲት መበለት አንዲት ሴት ምግብን ትሰጥሃለች አለው። በዛ በሄደ ጊዜ ሴትዮዋን በዚያ በረሃብ ዘመን፣ በዛ እህል ውሃ በማይገኝበት ዘመን፣ ሰው በረሃብ በየመንገዱ በሚወድቅበት ዘመን ኤልያስ ሄዶ ራበኛ ብኝ አላት። ይቺ ሴት ይገርማችኋል፣ በዛ በረሃብ ዘመን እምቢ አላለችም። አሁን እንጨት እየለቀምኩ ነው፣ አንድ መስፈሪያ ዱቄት አለች፣ እሷን ዳቦ ጋግሬ
አንተም እኔም ልጄም በልተናት እንሞታለን አለች። በልተን እንሞታለን፣ ኧረ አልሰጥም አላለችም። ይገርማቸዋል። ቅን ልብ ላለው እግዚአብሔር ይደርሳል። በመከራ ሰዓት ይደርሳል፣ በረሃብ ዘመን ይደርሳል፣ በችግር ሰዓት ይደርሳል። እና ይቺ ሴት በእውነት ቅን ናት። በረሃብ ዘመን ስስት ይመጣል፣ ነገር ግን አልሳሳችም። ምናልባትም እኮ ራቴን ላድርጋት እሱ የሚበለውን ለልጄም አላለችም። በቃ መሞታችን አልቀረም፣ ስለዚህ ደግ ነገር ሰርቼ ልሙት አለች። እኔም አንተም ልጄም በልተን እንሞታለን አለችው። ያለችን ስንት ነው አለች? 1 መስፈሪያ ዱቄት። ነቢዩ ኤልያስ እንደዚህ አላት፣ ቀሱትኪኒ እንተ ሐሪጽ፣ እነሆ ዱቄት የነበረበት ማድጋ በዱቄት ይሙላ፣ ዘይት ቅባት የነበረበት ማድጋ በቅባት ይሙላ። በእያንዳንዱ ባለሽ የበቤት ዕቃ ባዶ የሆነው ዕቃ ሁሉ ይሙላ፣ ጓዳሽ ይሙላ፣ እግዚአብሔር እንደዚህ ብሏል ብሎ ተናገራት። ያን ጊዜ ስትገባ የጠበቀችው 1 መስፈሪያ ዱቄት ነበር። ነገር ግን ጓዳዋ ሁሉ ሙሉ ሆኗል። ቤቷ ተትረፍርፏል። ያ አልቋል ያለችው እህል ሁሉ ሞልቷል። አሁን ጥጋብ ሆነ። ስለዚህ ነቢዩ ኤልያስ እንደዚህ አለ፣ ርቦኛል አስቀድሚልኝ አለ። አስቀድማ ሰጠችው፣ በላ፣ አበረከተላት ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቢያበረክት ድንቅ አይደለም? እና አምጡት አላቸው። ደቀ መዛሙርቱን አመጡት፣ አበርክቶ ሰጣቸው። ተመገቡ፣ ጠገቡ። በመጽሐፍ ቅዱስ በዚህ ወንጌል ላይ የተጻፈው 5000 ሕዝብ ተብሏል። ሴቶችን ሕፃናቱን ሳይቆጥር ማለት ነው። የሚገርማችሁ እንደዛ ተመግበው 12 ሙሉ ቅርጫት ተነሳ። ይሄን ከተመገቡ በኋላ ሰዎች በዚያ ያሉት መቼም ሰው በወዱ ይታለላል። እንዴ ይሄንን ቆይ ዝም ብለን ከምንከተለው ለምን ንጉሥ አናደርገውም ብለው አሰቡ። ስንራብ እንደዚህ የሚያበላን ከሆነ፣ ስንጠማ የሚያጠጣን ከሆነ፣ ስንታመም የሚፈውሰን ከሆነ፣ ስንሞት የሚያስነሳን ከሆነ ይህንን ማንገስ ነው፣ ንጉሥ እናድርገዋል። ጌታችን ግን የባህሪ ንጉሥ ነው። ንጉሥ ዘይሰይምዎ፣ የማይሾሙት ንጉሥ፣ እግዚእ ዘይግዝዎ፣ ነፃ የሚያወጡት ጌታ ነው። እሱ ምስጋናው የራሱ ንግስናው የራሱ ነው። ዓለምን ፈጥሮ የሚገዛ አምላክ ነው። ስለዚህ እነሱ አላወቁም፣ አልተረዱም፣ እናንግሰው አሉ። ጌታችን ተሰወራቸው ይላል። ለመናንያን ጌታ ፍጹም ነው፣ ፍጹም ነው፣ በሥራው ሁሉ ፍጹም ነው። ስለዚህ ለመናንያን አብነት ለመሆን ነው። ሹመቱን ሽልማቱን ተው ማለት ነው። ያ ማለት ሹመት ሽልማት አያስፈልግም ማለት አይደለም። መንግሥተ ሰማያት የምትወረሰው በሦስት ወገን ነው፣ በፍጹምነት፣ በማዕከላዊነት፣ በወጣኒነት። ስለዚህ ጌታችን ደግሞ የፍጹም ሥራ ነው የሠራው፣ የመናንያን ነው። ዓለሙን ትተው የዚህን ዓለም ሹመቱን ሽልማቱን ግምጃውን አውራጀውን ወርቁን ብሩን ይሄ ዓለም የሚያልፈውን ዓለም ሁሉ ጥለው የሄዱትን ሰዎች አስተማሪ ነው። ምክንያቱም ፍጹም ልትሆን ብትወድ ያለህን ሁሉ ሸጠህ ተከተለኝ ብሎታል። በማቴዎስ ወንጌል ምዕራፍ 14 ላይ እንደተጻፈው መጀመሪያ ለመጽደቅ ትእዛዛትን ጠብቅ ሲለው ሰውየው ትእዛዛትን ጠብቅ ያለው አለ። ትእዛዛትን ከጠበቅ ከዚህ የበለጠ ፍጹም ልትሆን እንደኔ ልትሆን ከፈለግ ያለን ሸጠህ ሁሉን ነገር ሳይኖር ተከተለኝ አለ። ጌታችን ኢየሱስ ክርስቶስ በምድር ላይ ንብረት አልነበረውም፣ ቤት አልነበረውም። የሚያድርበት ቤት ራሱን የሚያስጥቅ ለአንድ ቀን የሚያድርበት ቤት አልነበረው። ስለዚህ ይህን ሹመት ሽልማቱን ናቁት። ለናቁት ሰዎች ምሳሌ ነው፣ አርአያ ነው፣ አብነት ነው እንጂ እሱ ንጉሥ ነው። ከዛ በኋላ በጥብርያዶስ በጀልባ ተሻገረ ነው የሚለው። ሲሻገር እሱን ፍለጋ እነርሱም በጀልባ ተሻገሩ። ባህሩን ከተሻገሩ በኋላ በዛ አገኙት፣ ፈልገው አገኙት። እዚህ ነህ አሉት። ጌታችን ኢየሱስ ክርስቶስ ለምን እንደተከተሉት ያውቃል። ወቀሳቸው። የልባቸውን ሐሳብ ስለሚያውቅ እንደዚህ አላቸው፣ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ የባህሪ አምላክ ስለሆንኩ ወይም ደግሞ ታምራት ስላሳየኋችሁ አይደለም። የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር
መብል ስሩ፣ ለመብል ለሚሰጣቸው የዘላለም ሕይወት ለሚኖር መብል ስሩ እንጂ ለሚጠፋው መብል አይደለም። ይህን እግዚአብሔር አትሞታል ማለት አሳልፎታል። እንግዲህ የእግዚአብሔርን ስራ እንሰራ ዘንድ ምን እናድርግ አሉት ይላል። እሺ ለዚህ ዓለም ምግብ አትስሩ ካልከን፣ ለኃላፊው ምግብ አትስሩ ካልከን፣ የማያልፈውን የዘላለምን ሕይወት ስሩ ካልከን ምንድን ነው የምንሰራው? የእግዚአብሔርን ስራ እንድንሰራ ምን እናድርጋል? ምን ተንግበን? ይሄ በጣም ትልቅ ጥያቄ ነው፣ መጠየቅም ያለበት ነው። ምን እናድርግ አሉት። ልባቸው ተነክቷል በቃሉ። ምክንያቱም ያያንዳንዱ ያሰቡትን የነገራቸው የተከተሉት እንጀራ ስለበሉ ነው። ምንም ጥርጥር የለው። ስላበላን እናንግሰው አሉ። በምድር ላይ ድርቅ ቢሆን እንኳን ቢቸግረን እንኳን አዝመራ ባናዘምር እንኳን እያበረከተ ይመግበናል አሉ። ለዚህ ዓለም ለኃላፊው ዓለም አይደለም እኔን መከተል ያለባችሁ ለዘላለማዊ ሕይወት እንጀራ ነው አላቸው። አዎ እርሱን መከተል የዘላለም ሕይወት እንጀራ ያስገኛል። እነርሱ ግን ያን አላሰቡ። ያሰቡት ለጊዜው ምግብ ለሚያልፈው ዓለም አሁን በልተነው ጠዋት በልተነው ጥቂት ደቂቃ ቆየን ለሚያስፈልገን ምሳ በልተን ለራት ራት በልተን ለምሳ ለሚያስፈልገን ምግብ ነው የተከተሉት። አዎ ይሄ ሁሉ ምንም ያማረ ቢበላ የጣፈጠ ቢጠጣ ማለፉ አይቀርም። ወደ አሰርነት ይቀየራል፣ ይለወጣል፣ ከዛም ሞት ያስከትላል። የክርስቶስ እሱ ግን እኔ የሕይወት እንጀራ ነኝ ብሏል አይደል? አነ ውእቱ ውስተ ሕይወት፣ እኔ የሕይወት እንጀራ ነኝ፣ ከኔ የሚበላ እይርብ አይራብም። እኔ የሕይወት መጠጥ ነኝ። ዘጸማ ይምጻ ብየ፣ የተጠማ ወደ እኔ ይምጣ ለዘላለም አይጠማም አለ። ስለዚህ እሱ የሕይወት እንጀራ ነው፣ የሕይወት መጠጥ ነው። እና ምን እናድርግ ብለው ሲጠይቁት እሱ ምን አላቸው? ጌታችን ኢየሱስ መልሶ ይህ የእግዚአብሔርን ስራ እርሱ በላከው የእግዚአብሔር ስራ ማለት እርሱ በላከው ታምኑ ዘንድ ነው አላቸው። ከመትመኑ በዘፈነው እግዚአብሔር በላከው ታምኑ ዘንድ ነው። የእግዚአብሔር ስራ ማለት እሱ ነው፣ መሰረተ እምነት ነው። ብዙ ሰዎች ይህን ጥቅስ ሲጠቅሱ አይ እምነት ነው የሚያስፈልገው፣ ሌላ ስራ አያስፈልግም፣ የእግዚአብሔር ስራ የተባለው እምነት ነው ብለው ይናገራሉ። በሌላ የመጽሐፍ ቅዱስ ክፍል ወይም ደግሞ በሌላ ምዕራፍ ስትመለከቱ ማለት ነው በማቴዎስ ወንጌል ምዕራፍ 3 ላይ ቅዱስ ዮሐንስ መጥምቅ ካስተማራቸው በኋላ ምንተ ንግበር ምን እናድርግ ብለው ለጠየቁት ደግሞ ዮሐንስ ሲመልስ እንደዚህ አላቸው፣ ግበሩ እንከ ፍሬ ለንስሐ። እንግዲህ የንስሐ ፍሬ አፍሩ አላቸው። ፍሬ ማለት ስራ፣ ለንስሐ የሚገባ ፍሬ አፍሩ አላቸው። ምን እናድርግ ብለው ለጠየቁት ጌታችን ደግሞ የዘላለም ሕይወት እንድናገኝ ምን እናድርግ ወይም የእግዚአብሔርን ስራ እንድንሰራ ምን እናድርግ? በላከው እመኑ። ምክንያቱም አላመኑበትም። እነዚህ ሰዎች ስራ ለመስራት ለመጠመቅ ስጋውን ለመብላት ደሙን ለመጠጣት መጀመሪያ አብ በላከው በልጁ ማመን አለባቸው። ሳያምኑ ምን ብለው ይቀበሉታል? ስጋውን ሳያምኑ ቃሉንስ ምን ብለው ይቀበሉታል? እንደ አንድ ተራ ነቢይ እንደ አንድ መምህር አይደለም እርሱ መቀበል ያለባቸው። አምላክ ወልደ አምላክ ብለው ነው መቀበል ያለባቸው። ስለዚህ መጀመሪያ የሚያስፈልገው አብ የላከው ልጁን ለእኛ ሲል ነው የመጣው ብለው ማመን ይጠበቅባቸዋል ማለት ነው። ከዛ በኋላ የሚያስተምረውን ትምህርት ሁሉ ይቀበላሉ። የዘላለም ሕይወት የሚሰጠውን ነገር ሁሉ ይቀበላሉ። እርሱን አምላክ ብለው ሳይቀበሉ ግን ሌላውን ነገር መቀበል አይችሉም። ጥምቀትን መቀበል አይችሉም። ንስሐን መቀበል አይችሉም። ቁርባንን መቀበል አይችሉም። ትንሣኤ ሙታንን መቀበል አይችሉም። ምክንያቱም እኔ ፈራጅ ነኝ፣ በኋላ የምመጣው እኔ ነኝ ብሏል። ይህንን ሊቀበሉ አይችሉም። መጀመሪያ እርሱን ማመን ይኖርባቸዋል። ስለዚህ ነው በእርሱ በላከው ታምኑ ዘንድ ያላቸው። እምነት መሰረት ነው። ሳያምኑ የሚሰራ ስራ የለም። ሳያምኑ መጠመቅ የለም። ሳያምኑ መቁረብ የለም። ሳያምኑ ንስሐ መግባት የለም። እና ይሄ ስለሆነ ይሄ ማለት ሌላ ስራ አያስፈልግም፣ ይሄን ብቻ እኔን ብቻ መኑ አይደለም ያለው። እርሱን ማመን ማለት ደግሞ የሰራውን ስራ ሁሉ መቀበል ነው። ያስተማረውን ትምህርት ሁሉ መቀበል ነው። ምክንያቱም ቃሌን የሚጠብቅ ለዘላለም ሞትን አይቀምስም ብሏልና ቃሉን መጠበቅ ነው። ስለዚህ ምን እናድርግ ብለን ሁላችንም ልንጠይቅ እንችላለን። ምን እናድርግ? በዚህ ፈተና በበዛበት ዓለም ውስጥ፣ መከራ ችግር በበዛበት ዓለም ውስጥ ክርስቲያኖች እንደ በግ በሚታረዱበት ዘመን ምን እናድርግ? ቤተ ክርስቲያን በምትቃጠልበት ዘመን፣ በዚህ ዘመን
ምን እናድርግ? ሰው ከነፍሱ ይልቅ ለሥጋው ባደላበት ዘመን፣ እርስ በርሱ በሚገዳደልበት በዚህ ክፉ ዘመን፣ ኃጢአትና ርኩሰት በነገሰበት በዚህ ክፉ ዘመን ምን እናድርግ? የሁላችን ጥያቄ ነው። መልሱን ሐዋርያት ተናግረዋል። በእውነት ሁሉም የሚሮጠው ለዚህ ሥጋዊ ዓለም ነው፣ ገንዘብ ለማግኘት ነው። የወንድሙን አስከሬን ረግጦ ገንዘብ ለማግኘት ይሮጣል። ማንም ፍቅር የለም፣ ጥላቻ ሰፍኗል። የአምልኮት መልክ አለ፣ እግዚአብሔርን በእውነት ማምለክ የለም። ማስመሰል በዝቷል፣ እውነት የለም፣ ሐሰት ነግሷል። በእውነት መመላለስ በጽድቅ መመላለስ የለም። የትኛውም ቦታ እውነትን ፈልገን ማግኘት ተስኖናል። ሁልጊዜ ጆሮአችን ሞት መስማት ሰልችቶታል። ዓይናችን ክፉ ነገርን ይመለከታል፣ ርኩሰትን ይመለከታል። በዚች ምድር ላይ ከሚደረገው ርኩሰት ለማምለጥ ምን እናድርግ? ሃይማኖታችንን ለማስቀጠል በሃይማኖት ለመጽናት በሥነ ምግባር ለመቅናት ምን እናድርግ? ሃይማኖታችንን የሚፈታተኑ አጋንንት በዝተዋል፣ መናፍቃን በዝተዋል። እምነታችንን ከኛ ሊያስክዱ እነሆ የክርስቲያኖችን አንገታቸውን መቁረጥ ጀምረዋል፣ ክራቸውን ስላልበጠሱ። በዚህ ዘመን ምን እናድርግ? በቃሉ ልባችን ከተነካ ምን እናድርግ ብለን እንጠይቃለን። ቅዱስ ጴጥሮስ በአንድ ወቅት መንፈስ ቅዱስ ከወረደላቸው በኋላ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምረን ስንመለከት ለቅዱሳን ሐዋርያት መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ ለሐዋርያት ከመውረዱ በፊት ሐዋርያት ፈሪዎች ነበሩ፣ ተጨንቀው ነበሩ፣ ተስፋ የቆረጡ ነበር። ልክ አሁን እንዳለንበት እንደኛ ማለት ነው። አይ በቃ እርሱ ትቶናል፣ ለዘላለም ከእናንተ ጋር ነኝ ብሎን ነበር። ግን የት አለ? አይሁድ እያሳደዱን ነው፣ የት ገብተን እናምልጣቸው እያሉ እየፈሩ ይጨነቁ ነበር። ይገርማቸዋል። ቀኑን ሙሉ ቤታቸውን ክርችም አድርገው ዘግተው ቤት ውስጥ ተከተው ይውሉ ነበረ። ምክንያቱም በክርስቶስ ሞት ተባብረዋል፣ ወይም ደግሞ ትንሣኤውን አይተዋል። ስለዚህ ለሌሎች ትንሣኤውን ያስተምራሉ ብለው አይሁድ ይፈልጓቸው ነበር። እነሱን ለመግደልና ፈርተው ተጨንቀው ነበረ። በዛ ላይ ራባቸው። ስለዚህ ቅዱስ ጴጥሮስ እንደውም ምን አለ? ኧረ እኔ ወደ ቀደመ ሥራዬ እመለሳለሁ አለና መረቡን ይዞ ወደ ጦርያዶስ ባህር ወረደ አሳ ለማጥመድ። ግን ቅዱስ ጴጥሮስን ከዛ በፊት ምን ብሎት ነበረ? የሰዎች አጥማጅ አደርግሃለሁ ብሎት ነበር። ያንን ቃል ረሳው። አዎ ኃይለ መንፈስ ቅዱስ ከሰዎች ላይ ሲለይ ቃሉ አይታሰብንም፣ ረሳው። እንዲያውም አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን አንጻታለሁ ብሎት ነበረ። እሱንም ረሳው። ይገርማቸዋል። አንተ የዘላለም ሕይወት አለ፣ ከአንተ ወደ ማንም አንሄድም ብሎም ተናግሮ ነበረ በዮሐንስ ወንጌል ምዕራፍ 6 ላይ። እሱንም ረሳው ቅዱስ ጴጥሮስ እና አሳ ለማጥመድ ሄደ። በቃ እኔ ከዚህ በኋላ ወደ ሥራዬ መመለሴ ነው አለ። መጀመሪያ ግን ምን ብሎ ነበረ? ንሕነ ኩሎ ሀደግናከ ወተሎናከ፣ ሀደግነ ኩሎ ወተሎናከ፣ ሁሉን ጥለን ተከተልንህ፣ ቤታችንን ንብረታችንን ጥለን ተከተልንህ፣ የምትሰጠን ምንድን ነው ብሎ ጠይቆ ነበረ። የሚሰጠውን ደግሞ አምላካችን ነግሮት ነበረ። ምላሽም አግኝቶ ነበረ። በምላሽም ተስማምቶ ነበረ። አሁን ግን የአይሁድ የፍራቻ ወይም ደግሞ የአይሁድን ዛቻ ፈራና ፈተናውን መቋቋም ተስኖት ወደኋላ ተመለሰ። አንዳንዴ ክርስትናችን ስንጀምረው ቀላል ሊመስለን ይችላል። በአንድ ወቅት አንድ መምህር ሲሰብከን ያኔ ልባችን ሊነካ ይችላል። ቤታችን ስንሄድ እንረሳዋለን። ስንት ጊዜ ንስሐ ገብተን እንረሳዋለን። ከዛ በኋላ የማንመለስ በኃጢአት ተጨንቀን ኃጢአት ለህሊናችን እረፍት ነስቶት ስንተኛ እየቃዠን ስንነሳ እያሰብን እየተጨነቅ ኧረ ሄጄ ኃጢአት የምናገር ለንስሐ አባቴ ብለን ኃጢአታችንን ከተናገርን በኋላ መልሰን ወደ ኃጢአት የገባን መልሰን ወደ ዓለም የገባን ያላስታወስ ስንቶቻችን ነን? የረሳ ነው የዘነጋ ነው። ከኃጢአት መንጻት ቀላል አይደለም። ይህንን እንደ ውለታ አለመቁጠር በኃጢአት ሞት አለማመን ነው። ምክንያቱም ከኃጢአት ከማንጻት የበለጠ ነገር የለም። አፋዊ ቆሻሻ በውሃ ይጠራል፣ በሳሙና ይጠራል። ኃጢአትን የሚያጠራ ግን ክርስቶስ ብቻ ነው፣ መድኃኔዓለም ብቻ ነው። ስለዚህ ከኃጢአታችን ንጹሐን የተፈታችሁ ናችሁ፣
ከኃጢአት ማሰሪያ የተፈታችሁ ናችሁ፣ ከዚህ በኋላ በኃጢአት አትያዙም ተብለን እነሆ ከኃጢአት ማሰሪያ ንጹሕ ከሆን በኋላ ተመልሰን በኃጢአት ሳሮንቃ ውስጥ የምንሰፈቅ ብዙዎች ነው። ስለዚህ ቅዱስ ጴጥሮስ ዘነጋና ተመለሰ እና መንፈስ ቅዱስ ከወረደላቸው በኋላ ግን በአእምሮ ጎለመሱ፣ ከብሌት ታደሱ፣ ያውቁ የነበሩ አዋቂዎች ሆኑ፣ ተገለጸላቸው፣ ደፋሮች ሆኑ፣ ምንም የሚያስፈራቸው ጠፋ። እንዲሁ በክርስቶስ ስም የሚቀበሉትን መከራ ሁሉ ደስ እያላቸው ተቀበሉት፣ ደስታ በደስታ ሆኑ፣ ስለ እሱ ስለተገረፉ ደስ እያላቸው ወጡ ይላል እና በደስታ ተሞልቶ መስበክ ጀመረ። ምክንያቱም አሁን የሚናገረው በመንፈስ ቅዱስ ኃይል ነው። ስለዚህ ብዙ ሕዝብ ተሰብስቧል። ከየሀገሩ የመጣ የተለያየ ቋንቋ የሚናገር ሕዝብ፣ ከየተለያየ ሀገር የመጣ ሕዝብ አለ። በዚያ ሕዝብ መካከል በጠዋቱ ቆመና ስለ አምላካችን ስለ ኢየሱስ ክርስቶስ መስበክ ጀመረ እና ሰዎች ሁሉ ተገረሙ። እኛ እንዴት እንዲህን ቋንቋ ይናገራሉ? እኛ ከጳርቴ፣ ከሜድ፣ ከቀጰዶቅያ፣ ከጳንጦስ፣ ከፍርግያ፣ ከእስያ፣ ከግብፅ፣ ከቀሬና የመጣን ስንሆን እንዴት ይህንን ቋንቋ እኛ በምናውቀው ይናገራሉ ብለው ተገረሙ ይላል። አትገረሙ። እናንተ አባቶቻችሁ ሰቅለው በገደላችሁት በጌታችን በኢየሱስ ክርስቶስ ኃይል ነው የምንናገረው። እርሱ ነው መንፈሱን ያፈሰሰልን። እናንተ ባለማወቃችሁ ነው እንጂ አስቀድሙ በነቢዩ ኢዩኤል አማካኝነት በሴቶችና በወንዶች ላይ መንፈሴን አፈሳለሁ፣ ሴቶች ልጆች ትንቢትን ይናገራሉ ተብሎ ተነግሮ ነበረ። ይህንን አላስተዋላችሁም እናንተ ብሎ ሰበካቸው። ከአብርሃም ጀምሮ ያለውን ሰበካቸው። ከዛ በኋላ ምን አሉ እነሱ? ልባቸው ተነካ ይላል። ልባቸው ተነካ በትምህርቱ ማለት ልባቸው ተሰበረ። ያ የደነደነ በኃጢአት የደነደነ ልባቸው በቃሉ በቅዱስ ጴጥሮስ ቃልነት ተፈረካከሰ። ልባቸው ስብር አለና ምን አሉ? ምን ተንግበር፣ ምን እናድርግ አሉ። እንግዲህ ከሞት እንድናመልጥ ምን እናድርግ? የዘላለም ሞት ካለ ከዘላለም ሞት እንድናመልጥ የዘላለማዊ ሕይወትን እንድናገኝ ምን ተንግበር፣ ምን እናድርግ ሲሉት ምን ብሎ መለሰላቸው? በሐዋርያት ሥራ ምዕራፍ 2 ከቁጥር 40 ላይ ስንመለከት እንደዚህ አላቸው፣ ንስሐ ግቡ፣ ከኃጢአታችሁ የሚሰረይላችሁ ዘንድ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ አላቸው። ንስሐ ግቡ፣ ኃጢአታችሁ የሚሰረይላችሁ ዘንድ ተጠመቁ። ምን ተንግበር፣ ምን እናድርግ ብለው ለጠየቁት ምላሹ ይሄ ነው። አሁን ለእኛ ምላሹ ይሄ ነው። ታምኑ ዘንድ መቼም ማምነን ነው የተሰበሰብነው። እዚህ ሲያምን የመጣ ያለ አይመስለኝም። አላቅም። በእርግጥ ሁሉ ልባችንን የሚመረምር እግዚአብሔር ነው። ነገር ግን ካመን አሁን ለእኛ ምን ተንግበር ብላችሁ ብትጠይቁ ምላሹ የሚሆን ምን ይመስላችኋል? ምንድን ነው የሚሆን? ቅድም በጠቀስኩላችሁ ቃል ላይ በማቴዎስ ወንጌል ምዕራፍ 3 ላይ ቅዱስ ዮሐንስ መጥምቅ እንደዚህ ብሏቸው ነበረ። መኑ አመረክሙ ኦ ትውልደ አራዊተ ምድር ከመ ታምስጡ እመቅሰፍት እመንሱት ዘይመጽእ፣ ከሞት ታመልጡ ዘንድ ኦ ትውልደ አራዊተ ምድር እናንተ የእፉኝት ልጆች ማን አመለከታችሁ ብሎ ማንነታቸውን ነግሮ ወቅሶ ወደ መዳን እንደመጡ ነገራቸው ማለት ነው። እንደዚህ ብዬ ብናገር እርግጠኛ ነኝ ሁላችሁም ተበሳጭታችሁ ተነስታችሁ ነው የምትሄዱት። ዮሐንስ ፊት አይቶ አያፍርም አያዳላም ማለት አያፍርም ማለት ነው። ንጉሥ ስለሆነ የእግዚአብሔርን ቃል በትክክለኛው ይናገር ነበር እንጂ አይፈራም ነበር። ስለዚህም ያለውን እውነታውን አንደኛ እርሱ ተገልጾለታል፣ በልባቸው ምን እንዳለ ያውቃል። እያንዳንዳቸው የሥራ ድርሻቸውን ነግሯቸዋል። ወታደሮች ሲመጡ አትበድሉ፣ በከንቱ የሰውን ደም አታፍስሱ፣ ደሞዛችሁ ይውቃችሁ፣ መማለጃ አትቀበሉ፣ ገበሬዎች ሲመጡ አስራት በኩራታችሁን አውጡ፣ የተረፋችሁን ተመገቡ እያለ ለእያንዳንዳቸው የሥራ ድርሻቸውን ይነግራቸው ነበር። ምን ኃጢአት እንደሰሩ ይነግራቸው ነበረ። ስለዚህ እሱ አውቆ ነው የሚያስተምረው። እና ማና አመለከታችሁ ከጥፋት ከሚመጣው ጥፋት
የሚመጣ ጥፋት አለ፣ የሚመጣ ሕይወት አለ። ያዕቆብ ዘስሩግ በቅዳሴው ሲናገር እንደዚህ ይላል፣ አኮ ለነ ንነ ክርስቲያን ዘንሴፎ ለዝንቱ ዓለም ኃላፊ። እኛ ክርስቲያኖች ተስፋ የምናደርገው ይህን ኃላፊ አይደለም፣ የማያልፈውን ሕይወት የሚመጣውን ሕይወት ተስፋ እናደርጋለን እንጂ አንተ እንደተናገርከው ሰማይ ወምድር ያልፍ ቃሌ ያልፍ፣ ሰማይና ምድር ያልፋል ቃሌ ግን አያልፍም ብለህ እንደተናገርከው ይሄ ሰማይና የሚያልፈውን ሰማይና ምድር፣ ሰማይ ማለት ምን ማለት ነው? ጠፈር ማለት ነው ብያችኋለሁ። ያው ሁልጊዜም እንደምላችሁ እና ይህ የምናየው ጠፈርና ወይም ይህ የምናየው ምድር በምድር ያለው ሁሉና ሰው ይህ በዓለም ያለው ሁሉ ያልፋል። ይህንን ተስፋ እናደርግም። ነገር ግን ተስፋ እንዳስደረግከን የሚመጣውን ሕይወት እሱን ተስፋ እናደርጋለን። ለእኛ ለክርስቲያኖች አገባብ ይሄ ነው እንጂ ያለውን ተስፋ ማድረግ ለክርስቲያን ስርዓት አይደለም፣ አግባብ አይደለም። ክርስቲያን በዚህ ምድር ያለውን ተስፋ አያደርግም ነው ያዕቆብ ዘስሩግ ሲናገር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የነገራቸውም ይሄ ነው። ለዚህ መብል ለኃላፊው መብል አይደለም፣ ለሚመጣው እኔ ከምሰጣችሁ እንጀራ ብትበሉ እኔን ብትበሉ ነው። ከዛ እንደዚህ ብሎ አስተምሯቸው ምን አሉ? ይገርማቸዋል። ምንተ ትምህርተ ታሪ አሉ ነው። ተጨንቀዋል በእውነት ይኸው በታምራት እንጀራ በርክቶ ከመገባቸው በኋላ አሁንም ደግሞ በእኔ መኑ ካላቸው በኋላ እሺ እንድናምን ምንተ ትምህርተ ታሪ ምን ምልክት ታሳያለህ አሉት። አባቶቻችን አሁንም እንጀራን የጠየቁት ምድራዊ እንጀራ፣ እሱ እየነገራቸው ያለ ስለ ሰማያዊ እንጀራ ስለ ዘላለማዊ እንጀራ ነው። እነሱ ግን አሁንም የተከተሉበት ጉዳይ ዓላማቸው እንጀራ መብላት ነውና ያን የበረከት እንጀራ መብላት ነውና አሁንም ጠየቁት። አባቶቻችን መና ከሰማይ ወርዶላቸው ውሃ ከጭንጫ ፈልቆላቸው ተመግበዋል። እኛ ባንደርስም በአባቶቻችን ታሪክ የታወቀ ነው። በሙሴ አማካኝነት ይሄ ተአምር ተሰርቷል። አንተስ እንደዚህ አድርገህ አትመግበንም አሉት። 40 ዓመት እንዲመግባቸው ነው እነሱ። ምክንያቱም አባቶቻቸው 40 ዓመት እስራኤል ልብስ አላለቀ፣ ጫማ አልወለቀ፣ በትር አልወደቀ ይባላል። ማለት ከግብፅ አድርገውት የወጡት ልብስ ነው። ሌላ ልብስ አልቀየሩ። 40 ዓመት ሙሉ ይገርማቸዋል። 40 ዓመት ሙሉ ሌላ ልብስ አልቀየሩ። በታምራት አላለቀባቸውም። በትራቸውም አልወደቀም። ጫማም ሌላ ጫማ አልቀየሩ። ከግብፅ ሲወጡ ያጠለቁት ጫማ ነው። ልብሳቸውም እርሱ ነው። መጓነጻፊያቸውም እርሱ ነው። 40 ዓመት ሙሉ እና እንዲህ አይነት ታምር ተደርጓል። ያንን ታምር ታደርግልናለህ በአንተ እንድናምን አሉት። ሲመልስላቸው ምን አላቸው? አኮ ሙሴ ዘወሀበክሙ ዘንተ ኅብስተ፣ ያን ኅብስት ራሱ ያን እንጀራ ራሱ ያን ዳቦ ራሱ የሰጣችሁ ሙሴ አይደለም፣ አለ አቡየ ዘበሰማያት፣ ሰማያዊ አባቴ ነው የሰጣችሁ ብሎ የእግዚአብሔር ልጅ እንደሆነ በባህሪ በሕልውና ከአብ ጋር እኩል እንደሆነ ስለ ማንነቱ ነገራቸው ማለት ነው። ስለ ማንነቱ የሚገባቸው አይደለም፣ አልገባቸውም። አሁንም ስለ እንጀራ፣ ምክንያቱም ስለ መብልና ስለ ሆድ የሚያስብ ሰው ስለ እግዚአብሔር ሊያስብ አይችልም። ስለዚህ አሁንም ነገራቸው ስለ ሕይወት እንጀራ። እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ለዘላለም አይጠማም። ነገር ግን እላችኋለሁ፣ አያችሁኝ፣ አላመናችሁብኝም። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የመጣውንም ወደ ውጭ አላወጣውም ይላል። አያችሁኝ፣ አይታችሁ ግን አላመናችሁብኝም። ወደ እኔ የሚመጣውን ወደ ውጭ አላወጣውም ማለት ምን ማለት ነው? በገሃነም አልጥለውም፣ በመንግሥተ ሰማያት አኖረዋለሁ፣ በምቹ ስፍራ አኖረዋለሁ ማለት ነው። ነገር ግን እነሱ ይህንን አልተቀበሉትም፣ አላመኑትም። ቀጠለ። ከሰማይ የወረደ የሕይወት እንጀራ እኔ ነኝ። ከዚህ እንጀራ የሚበላ ለዘላለም ይኖራል። ስለ ዓለም ሕይወት የምሰጠው ይህን እንጀራ ስለ ዓለም ሕይወት የሚሰጠው ይህ እንጀራ ምንድን ነው ካለ ግልጽ አድርጎ ነገራቸው። ሥጋዬ ነው አለ። ምን ነው አለ? ሥጋዬ ነው አለ። እነሱ ስለ ምድራዊ እንጀራ፣ ስለዛ ስለ ዳቦ፣ ስለ ቅንጬው፣ ስለ ዱበው፣ ስለ ሽንኩርቱ ነው እየተናገሩ ያሉት። የፈለጉት እርሱን ነው። እርሱ ግን ይሄ እንጀራ ያልኳችሁ ሥጋዬ ነው የማያልፍ
እስኪ ስንቶቻችን በዚህ ቃል ልባችን ይነካል? ልባችን ተሰብሯል። ኧረ ለነገር ሁሉ ጊዜ እንማራለን። ስለ ክርስቶስ ሥጋና ደም ከሰማይ የወረደ ሕይወት እንጀራ ማለት እርሱ ነው። እሱን ካልበላችሁ ሕይወት የላችሁም ማለት። በዚህ ትምህርት ልባችን ሊነካ ያስፈልጋል። እኔ ስላልኳችሁ አይደለም፣ ቃሉ እርሱ ስለተናገረው ነው። ምናልባት ኮልታፋ በሆነ አንደበት ተነግሯችሁ ሊሆን ይችላል። ለጆሯችሁ በማይመጥን ማለት እናንተ በምትረዱት ቋንቋ ላይነገራችሁ ይችላል። ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ሳልሸራረፍ ልንገራችሁ፣ ይህ ከሰማይ የወረደ እንጀራ ነው ያለው ሥጋዬ ነው ያለው ዛሬ በቤተ መቅደስ የሚቆረሰው ሥጋው የሚፈሰው ደሙ ነው። ሌላ አማርኛ ሳልጨምርበት፣ ሌላ ፊደል ሳይቀጠልበት ይሄን ሥጋ ይሄን ደም ያልተቀበለ የዘላለም ሕይወት የለውም ያለው እርሱ ነው። ስለዚህ እዚህ ያላችሁ ክርስቲያኖች ይሄን ቃል የሰማችሁ ዛሬ ምን እናድርግ ብላችሁ ተነሱ። ይሄን ሥጋ እንድበላ ይሄን ደም እንድጠጣ ምን ላድርግ ብላችሁ ራሳችሁን ጠይቁ። መልሱንም እዚያው ታገኙታላችሁ። ንስሐ መግባት ነው። ጥያቄው መልስ ሌላ የለው። ስለዚህ ንስሐ ገብተን የጌታችን የኢየሱስ ክርስቶስ ሥጋና ደም መቀበል ግዴታችን ነው ማለት ምን ለማለት የዘላለም ሕይወት ለማግኘት ለመዳን የዘላለም ሕይወት ለማግኘት ይሄ ነው የሚያስፈልገው አላቸው። የመጀመሪያው አምነናል። ከዛ በኃጢአት ብንሰነካከል በኃጢአት ብንወድቅ ንስሐ መግባት፣ ከዛ ይሄን የሕይወት እንጀራ መብላት። አዎ ብዙዎቻችን እኮ የምንጠይቀው ጥያቄ አለ። ምን እናድርግ? ቅድም እንዳልኳችሁ ምን እናድርግ ብለን እንደምንጠይቀው እነሱ እንደጠየቁት የምንጠይቀው ጥያቄ አለ። እርሱም ኃጢአት ነው ማለት አይደለም። የዕለት ጉርስ ያጣን፣ የዓመት ልብስ ያጣን፣ የሚበሉት የሚጠጡት የሌላቸው ምን እናድርግ ብለው የተጨነቁ ምን እናድርግላቸው ብለን ልንጨነቅ ልናስብ እንችላለን። በሚመጣው ባለው በሁኔታዎች በአሁን ባለው ወቅታዊ ሁኔታ ተጨንቀን ይሆናል። በዚህ ምን እናድርግ ብለን ጥያቄ እንጠይቅ ይሆናል። እንዴት ነው ከዚህ ከጥፋት ዘመን የምንድነው? እንዴት ነው ወደ ሰላም የምንመጣው? እንዴት ነው በሰላም ወጥተን በሰላም የምንገበው? እንዴት ነው በሰላም ተኝተን በሰላም የምንተኘው? ሌሊቱ ስጋት የማይሆንበት፣ ቀኑ ስጋት የማይሆንበት፣ በእግራችን በምንንቀሳቀስበት፣ ወደ ሩቅ አገር ስንሄድ አገሬ ነው ብለን በፍርሃት በሰቀቀን የማንኖርበት ጊዜ የሚፈጠረው እንዴት ብናደርግ ነው ብለን ሁላችን መጠየቃችን አይቀሬ ነው። እንጠይቃለን። የሁላችንም ጥያቄ ነው። አሁን ደግሞ አምላካችን እየነገረን ያለ ስለዛ ጉዳይ አይደለም። ስለማን ነው? ስለ ዘላለማዊ ሕይወት ነው። እርግጥ ነው የዕለት ጉርሱ ያጣ ሰው ስለ ሰማያዊ እንጀራ ቢነገረው ሊያስብ አይችልም። ለምን ካላችሁ መጀመሪያ የዕለት ጉርሱን መፈለግ ስላለበት። የዕለት ጉርሱን በልቶ ነው ከዛ ስለ እንጀራ የሚያስበው። ስለ እንጀራ በተነገረ ቁጥር ምናልባት ምራቁን የሚውጠው የዕለት እንጀራውን ለማግኘት ሊሆን ይችላል። እና ዛሬ ጌታችን መድኃኒታችን ይሄ ቃል በተነገረበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ቃል በተናገረበት ሰዓት እስራኤል ልክ እንዳሁን እንዳለንበት እንደኛ ዘመን የተጨነቁበት ጊዜ ነበር። የተጨነቁበት ማለት ምን እናድርግ የሚሉበት ጊዜ ነበር። ለምን ካላችሁ የፖለቲካ ውጥረት ነበር፣ አሁን እንዳለንበት ማለት ነው። ያ ማለት ነው ሀገራቸው በቀኝ ገዢዎች ተይዛ እየተጨነቁ ነበረ። ያለ ውድ በግድ ግብር አምጡ እየተባሉ በእስር ቤት እየገቡ እየተገረፉ እየተደበደቡ ነበረ። ስለዚህ ከዚህ እንድንላቀቅ ምን እናድርግ እያሉ ይጠይቁ ነበር። አሁን እነሱ የሚፈልጉት ከዚህ የሚያላቅቃቸው ነበር። ጌታችን ኢየሱስ ክርስቶስ ደግሞ መንገዱን ቀይሮ በሌላ ላይ መጣው። ከነዚህ ከሮማውያን ባርነት ወይም ደግሞ ገዢዎች ነፃ እንድንወጣ ምን እናድርግ ነው። እነሱም የሚፈልጉት እንደዚህ አይነት ንጉሥ ነው። አሁን ይህ ኃያል ከሆነ አጋንንትን እንዲህ የሚያባረር ታምራት የሚያደርግ ከሆነ ብናነክሰው እኮ ከሮማውያን ነፃ ሊያወጣን ይችላል ብለው ጠበቁ። እርሱ መጀመሪያ ግን ነፃ ማውጣት የፈለገው ከማን ነው? ከማን እስራት ነው? ከማን ባርነት ነው? ከአጋንንት ባርነት ነው። ከሰይጣን ባርነት ነው ነፃ ማውጣት የፈለገው። ለምን ካላችሁ ዛሬ ሰው ከሰይጣን ባርነት ከሰይጣን አገዛዝ ቢወጣ ምድራችን ሰላም አትሆንም? ትሆናለች? አትሆንም? ትሆናለች። ሰውን ሰው አይገለውም። ለምን? ከሰይጣን ባርነት ነፃ ከወጣ።
ከሰይጣን አገዛዝ ነፃ ከወጣ ሰውን እንደ ሰው ይመለከተዋል። የእግዚአብሔርን ቤት አያፈርስም። ሰው ከሆነ ደግሞ ፈጣሪውን የፈጠረውን አምላክ ያውቃል፣ አስተዋይ ይሆናል ማለት ነው። ነገር ግን በመንፈስ ቅዱስ ኃይል ሳይሆን በርኩስ መንፈስ ኃይል እየተመሩ ብዙዎች እግዚአብሔር የማይወደውን ስራ ይሰራሉ። እግዚአብሔርን መውደድ ማለት እርሱ የሚወደውን ስራ መስራት ነው። እርሱ የሚወደው ምንድን ነው? እርሱ የሚወደው እርሱ የነገረንን መቀበል ነው። ለምን ካላችሁኝ፣ ቆይ እኔ በጣም የሚገርመኝ ነገር እግዚአብሔር ጉልበት ሁኑልኝና የማያምኑትን አጥፉልኝ ይላል። እርሱ ኃይል አንሶት ነው ማጥፋት ከፈለገ? የማያምኑትን ማጥፋት ከፈለገ እርሱ ያጠፋም። አምላክ ኃያል ነው እንላለን። እንደው የማያምኑትንም እንደ አሕዛብ የምንሄድና አምላካችን ኃያል ነው ብለው ያምናሉ። ኃያሉ አምላክ ኃያል አምላክ አለው ብለው የሚያምኑት እነሱ ጉልበት ሆነው በገጀራ ክርስቲያኖችን ከሚቆርጡ እርሱ ኃያል አምላክ የማያስፈልግ ከሆነ ክርስቲያኖች መጥፋት አለባቸው ብሎ የሚያስብ ከሆነ ኃያሉ አምላክ አያጠፋም? ክርስቲያኖችን አቅም የለውም እንዴ? እና የኛ አምላክ እንደዚህ አይደለም። አቅም ጉልበት ወይም አግዙኝ አላለም። የማያምኑትን ለማጥፋት በእኔ መንገድ የማይሄዱትን ትእዛዜን የማይጠብቁትን ለማጥፋት አግዙኝ አይልም። ምክንያቱም እርሱ ራሱ እየመገባቸው እኮ ነው። እንዴ ሰይጣንን ራሱ እያኖረው አይደለም እንዴ? ምን ነው ሰይጣንን እኮ ራሱ አላጠፋውም አይደል እንዴ? ስለዚህ እኛ በጸሎት ስንበረታ በጾም እንድንበረታ የእግዚአብሔርን መንገድ እንድንከተል እንጂ ሌሎች እንዲጠፉ አይደለም ምኞታችን። ምክንያቱም እግዚአብሔር በዝናብ አብቅሎ በፀሐይ አብስሎ መዓልትና ሌሊትን አፈራርቆ እኩል እየመገበ ነው። የሆነ እርሱ የሚወዱትን ለይቶ አይደለም፣ መድሎ አያደርግም። የሚወዱትንም የማይወዱትንም አለ የለም የሚሉትንም ሁሉንም እግዚአብሔር በእኩልነት ይመግባል። ይሄ ጨለማ የመጣው ለእረፍታችን ለሁላችን ነው። ለእኔና ለእናንተ ብቻ ወይም ደግሞ እግዚአብሔርን እንከተላለን ለምንል ብቻ አይደለም፣ ለሁሉም ነው። ይሄ ጨለማ ተወግዶ ብርሃኑ የሚመጣው ለሁሉም ነው። ከዋክብት የሚወጡት ጨረቃ የምትወጣው ለሁሉም ነው። ፀሐይ የምትወጣው ለሁሉም፣ ንፋሳት የሚነፍሱት ለሁሉም ነው። ለተወሰነ ሰው ብቻ አይደለም ይሄን የሚያደርግ እግዚአብሔር። ስለዚህ እነዚህ ፍጥረታት አያስፈልጉም ብሎ ግን ፍጥረታትን ለማጥፋት መሞከር ግን እግዚአብሔርን መቃወም ነው፣ የእግዚአብሔርን ስራ መቃወም ነው። ስለዚህ የእግዚአብሔር ስራ ምንድን ነው ካላችሁኝ፣ የእግዚአብሔር ስራ በእርሱ ማመን፣ እርሱ የሰራውን ስራ መስራት፣ እርሱ ያስተማረውን ትምህርት መቀበል ነው። በእግዚአብሔር ስራ ታምናላችሁ? ታምናላችሁ? ካመናችሁ ቃሉን መቀበል። ቃሉ ምንድን ነው? የሕይወትን እንጀራ ብሉ። የሕይወት እንጀራ ምንድን ነው? የክርስቶስ ሥጋና ደም ነው። እውነት ካመናችሁ አሁን ጥያቄ ይዛችሁ ሂዱ፣ መልሱን መልሱት። ነግ ሰልስት ይህን ጥያቄ ይዛችሁ እንዲው ስትወጡ ከዚህ ከቤተ ክርስቲያን ወፍ ነጥቆ አይውሰድባችሁ። ወፍ የተባለው ሰይጣን ነው። ከልቡናችሁ አይውሰድባችሁ። ያለ ምናምንቴው ነገር በጆሮአችን የምንሰማው በዓይናችን የምናየው ነገር ከልባችን ያለውን በጎ ነገር በጎ ሀሳብ መልካም ጥያቄ አይውሰድብን። ጥያቄውን ይዘን መልሱን ልንመልስ ይገባል። መልሱ በምንድን ነው የሚመለሰው? በተግባር ማለት ነው። ንስሐ ገብተን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ ቀዳሽ የክብር ወራሽ እንድንሆን አምላካችን እግዚአብሔር ይርዳል። አሜን በሉ። አሜን ማለታችሁ የሚታወቀው ደግሞ በተግባር ስተገብሩት ነው እንጂ እንደሌሎች ዝም ብሎ በሆነው ባልሆነው ሳናውቀው አሜን ማለት ትርጉም የለውም። ምክንያቱም አሜን ማለት ለመቀበል ምን ማለት ነው? መስማማት ስለሆነ መስማማት፣ አዎ ትክክል ነው ማለት ነው። ምክንያቱም 3 ትርጉም ነው አይደል ያለው አሜን። አሜን ማለት የመጀመሪያው በረከት ከሆነ ይደረግልኝ ማለት ነው። ሃይማኖት ከሆነ ደግሞ ይጽናልኝ ማለት ነው። ታሪክ ከሆነ ደግሞ እውነት ነው ማለት ነው። ማለት የሚነገረን ቃል እውነት ከሆነ አሜን ካል እንደዚህ ነው ተብላችሁ አሜን ካላችሁ እውነት ነው ብላችሁ የተረጎማችሁ የመለሳችሁት። እንደገና በረከቱ ይደረግላችሁ ካላችሁ ደግሞ ይሁንልን፣ አዎ ይደረግልን ማለት ነው። ይደረግልን። ሃይማኖት ከሆነ ደግሞ
በሃይማኖት ያጽናን ማለት ነው አሜን የሚለው ትርጉም። ስለዚህ አሜን ብላችኋል። ለመቁረብ መዘጋጀት አለባችሁ። መዘጋጀትን ብቻ ሳይሆን ማድረግ አለባችሁ። የሁልጊዜ ትምህርት ነው። ለምንድን ነው የሁልጊዜ ትምህርት? ሁልጊዜ እየመጣ አውደ ምሕረት በመጣ ቁጥር ይሄንን ቃል ሌላ ቃል አተነው ወይ ብትሉኝ ሌላ ቃል ጠፍቶ አይደለም። ነገር ግን ያለዚህ ሕይወት ስለማይገኝ አውደ ምሕረት በወጣው ቁጥር ይህንን መናገሬ አይቀሬ ነው። ቆረባችሁ